ከሰሞኑ ዘማሪ ዘርፌ ከበደ ባደረገችው ቃለ መጠይቅ ላይ በኦርቶዶክሳውያኑ የደረሰባትን እንዲሁም የሚደርሱባትን በደል ስትናገር ተደምጣም ነበር። በዚህም የኦርቶዶክስ እምነት ተከታዮችም እንባዋ ሰው ጋር እንዳይደርስ ውሸቷን ነው እያሉ የመልስ ምት ሲሰጡ አድምጠናል። ታዲያ ዘማሪ ዘርፌ የሆነባትን የደረሰባትን ከባድ ውርጅብኝ መናገሯን ተከትሎ ዛሬ ላይ ከኦርቶዶክሳውያኑ አልፎ በወንጌል አማኙ ከባድ ነቀፌታን እያስተናገደች ትገኛለች። በዚህም ለዘማሪ ዘርፌ ልታደምጣው የተገባ አስቸኳይ መልእክትም ተላልፏል። ዘማሪ ዘርፌ የሆነባትን ከመናገር በዘለለ በወንጌል አማኝ ሊያስወቅሳት የሚያስችል የፈጸመችው ተግባር ምን ነበር? የደረሳት መልእክትስ ምን ይመስላል? የሚሉትን በመረጃችን ይዘናል፣ ታደምጣላችሁ። በስተመጨረሻም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ወትሮ ከምናቃቸው ተግባር ወጣ ባለ መልኩ ሰው መንፈስ ነው ለሚል የስሁት አስተምሮ እንደ እግዚአብሔር ቃል ምላሽን ሰጥተዋል። በከተማዋ ላይ ሰው መንፈስ ነው የሚሉ በስተዋል። ይህ ሐሰት ነው በማለትም ከእግዚአብሔር ቃል ፍጹም የተቃረኑ ሐሳቦችን በሚያነሱ አገልጋዮች ላይም በቤተ ክርስቲያን ውስጥ ባደረጉት አገልግሎትም ከጌታ የተቀበሉትን መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ከጌታ ተቀብለው የተናገሩት መልእክት ምን ይሆን? የትና እንዴት ባለ መልኩ የሚሉትንም በመረጃችን ይዘናል። በቆይታችሁ ከአንደበታቸው ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ዘማሪ ዘርፌ ከበደ ባደረገችው ቃለ መጠይቅ ላይ በኦርቶዶክሳውያኑ የደረሰባትና የሚያደርሱባትን በደል ስትናገር ተደምጣ ነበር። በዚህም የኦርቶዶክስ እምነት ተከታዮችም እንባዋ ሰው ጋር እንዳይደርስም ውሸቷን ነው እያሉ የመልስ ምት ሲሰጡም አድምጠን ተመልክተናል። ታዲያ ዘማሪ ዘርፌ ከበደ የሆነባትን የደረሰባትን ከባድ ውርጅብኝ መናገሯን ተከትሎ ዛሬ ላይም ከኦርቶዶክሳውያኑ አልፎ በወንጌል አማኙ ከባድ ነቀፌታን እያስተናገደች ትገኛለች። በዚህም ለዘማሪ ዘርፌ ከበደ ልታደምጣው የተገባ መልእክትም ተላልፏል። ዘርፌ አታልቅሽላቸው፣ ለምን ታለቅሽላቸዋለሽ? እነ ዘርፌ ጥሩ ውሳኔ እንደወሰኑ ይሰማኛል። ወደፊት አንድ እርምጃ ለመራመድ ለመከተል መወሰኗ ትልቅነት ነው። ጴንጤ ከሆነች በኋላ ትልቁ ጥፋቷ እነ ዩጩፋ ጋር መሄዷ ነው። ለተሳዳቢዎች አታልቅሽላቸው ስትልም ምክር አዘል መልእክትና የታዘበችውንም ገልጻለች። መሰረት የእስልምና ሃይማኖት ተከታዩዋ ኦርቶዶክስ የሚታወቀው በስድብ እንጂ በሌላ አይደለም። ከሰሞኑ ዘማሪ ዘርፌ ከበደ አንድ ብሮድካስት ላይ ቀርባ የደረሰባትን የሚያደርሱባትን በደል ስትናገር ነበር። እንባዋ ሰው ጋር እንዳይደርስም ውሸቷን ነው እያሉ ሲያወሩም ነበር። ይህ ሆነው ዘርፌ ለምን ጴንጤ ሆነች በሚል ነው። ትክክል ነው። ዘርፌ በኦርቶዶክስ እየተሰደበች ነው። ይህ ሆነው ዘርፌ ታዋቂ የኦርቶዶክስ መዝሙር አውጥታ ነበር። ወደ ፕሮቴስታንት ስትሄድ ለምን ትታን ሄደች ነው ጩኸታቸው። አሁንም ድረስ እየሰደባት ነው። ወደ መረጠችው ስትሄድ መሳደብ ኋላ ቀርነት ነው። ሰው ካለበት ወደፊት አንድ እርምጃ ለመራመድ መወሰኑ ትልቅነት ነው። እነ ዘርፌ ጥሩ ውሳኔ እንደወሰኑ ይሰማኛል። ኦርቶዶክስን ትተው መውጣታቸው ትልቅ ውሳኔ ነው። ዘርፌ ጴንጤ ከሆነች በኋላ ትልቁ ጥፋቷ እነ ዩጩፋ ጋር መሄዷ ነው። ስለዚህ ዘርፌ መብቷ ነው። እነሱ መንጋቸው ብዙ ስለሆነ ተሳዳቢ ስለሆኑ አንድ ሰው የግል ሕይወቱ ላይ መወሰን እንዳይችል ስድብ ማድረግ ልማዳቸው ነው። ያስቺው ትክክል መሆኑ እስከተቀበልሽ አታልቅሽላቸው፣ ለምን ታለቅሽላቸዋለሽ ስትልም የተረዳቸውን እውነትንም አስተያየቷንም መሰረት የእስልምና እምነት ተከታይ የሆነችው ግለሰብም በማህበራዊ ትስስር ገጿ ላይ እንዲህ ባለ መልኩም አጋርታ ተመልክተን እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ወትሮ ከምናቃቸው ተግባር ወጣ ባለ መልኩ ሰው መንፈስ ነው ለሚል የስሁት አስተምሮ እንደ እግዚአብሔር ቃል የማያዳግም ምላሽን ሰጥተዋል። በከተማው ላይ ሰው መንፈስ ነው የሚሉ በስተዋል። ይህ ሐሰት ነው በማለትም ከእግዚአብሔር ቃል ፍጹም የተቃረነ ሐሳቦችን በሚያነሱ አገልጋዮች ላይም በቤተ ክርስቲያን ውስጥ ባደረጉት አገልግሎት የተናገሩት መልእክት ምን ይሆን የሚለውን ከአንደበታቸው እንድታደምጡስ ጋበዝን። 22 እና 23 በጌታ በክርስቶስ ኢየሱስ ስም አነበዋለሁ። ከማናቸውም አይነት ክፉ ነገር ራቁ፣ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ።
አሜን አሜን። አጭር ጸሎት እንጸልያለን እንደቆማችሁ። አባታችንና አምላካችን የሆንክ የሠራዊት ጌታ እግዚአብሔር ሆይ ሞተ ያልቀረኸው የተነሳኸው ኢየሱስ ሃሌሉያ። ቁስልህ፣ ደምህ፣ ላብህ፣ ጨርቅህ ሳይቀር የፈወሰው ኢየሱስ ድንቅ የሆንክ አምላክ ናና አስተምረን። አሽትቼሃለሁ፣ ባሸተትኩ ልክ ቃልህን ልቀቅ፣ መንፈስህን ልቀቅ፣ ሕዝብህን ጎብኝ። ተገናኘን። በቆይታችን ሁሉ የአንተ ሐሳብና ፈቃድ ብቻ ይሁን። ኢየሱስ ክርስቶስ ስም አሜን። እንድንማር የምፈልገው ሐሳብ ሰው ባዲ፣ ሶል፣ ስፕሪት ወይም መንፈስም ነፍስም ገላም ያለው ሰው መሆኑን ለማሳየት ነው። ይሄ ሐሳብ ለምን አስፈለገ ያላችሁኝ እንደሆነ በከተማ ውስጥ በጣም አሳሳች የሆኑ ነገሮች በዝተዋል። መንፈሳዊ የሆነውን ሰው መንፈስ ነው የሚሉ ሰዎች በዝተዋል። መንፈስ ነው የሚሉ ሰዎች ያስተምሯቸው ሳይሆን የሚያስፈራው ከአስተምሮ ጀርባ ያለው ሐሳብ ስለሆነ ትንሽ ዘርዘር አድርገን እናያለን። ለዛሬ ዋና ዋና ሐሳቦቹን ካየን በኋላ በሚቀጥለው ሳምንት እየገባን እንሄዳለን። እንግዲህ የዚህ ትምህርት አስፈላጊነት በአብ በወልድ በመንፈስ ቅዱስ እያጠመቃችሁ እያስተማራችሁ ደቀ መዝሙሬ አድርጓችሁ ይላል የእግዚአብሔር ቃል ሲናገር። እያስተማራችሁ ደቀ መዝሙሬ አድርጓቸው የሚለው ካለ ትምህርት ደቀ መዝሙር መሆን አይቻልም። ትምህርት በጣም አስፈላጊ ነገር ነው። በአንደኛው ክፍለ ዘመን ክርስትናን በጣም የተፈታተነው ነገር የግሪክ ፍልስፍና ነበር። የግሪክ ፍልስፍና በከፍተኛ ደረጃ ክርስትናን ተጭኖት ነበር። አሁን ደግሞ ፓራሳይኮሎጂ የሚባል ግማሽ ሳይንስ ክርስትናን በጣም ተጭኖታል። አዲስ አበባ ውስጥ ፓራሳይኮሎጂ ማለት ሰው ከአምስቱ ሕዋስ ውጪ ስድስተኛ ሕዋስ አለው። ይህንን ግድግዳ ሰንጥቆ መሄድ ይችላል፣ በአንድ ጊዜ ብዙ ቦታ መገኘት ይችላል የሚል ሐሳብ በውስጡ የያዘ ሳይንስ ነው። ወደኛ ሲመጣ መጽሐፍ ቅዱስ ላይ ያለውን ሐሳብ ብቻ ብንወስድ በቂ ሆኖ ሳለ ግን ሰዎች ሳያውቁ ያወቁ እየመሰላቸው ስለሚያስቱ እሱን ነው እንድናይ የምፈልገው። እንግዲህ የዚህ ትምህርት ሐሳብ ምንድነው? መጀመሪያ ዲያብሎስ ከመውደቁ በፊት የመውደቁ ምክንያት እግዚአብሔርን ለመተካከል የነበረው ፍላጎት ታውቁታላችሁ። ሐሳቡ ወደቀ። ሁለተኛ እባቡ አዳምና ሔዋንን ሲያስት የተጠቀመው ቃል ዘፍጥረት 3:4 እና 5 ላይ ያለው እባቡም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይናችሁ እንደሚከፈት እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ ስለሚያውቅ ነው እንጂ አትሞቱም ብሎ አሳታቸው። ልክ እንደ እግዚአብሔር ክፉና ደግ የምታውቁበትን ስልጣን የምታውቁበትን ድልድይ የምታጎናጽፋችሁ እቺ ተክል ናት በሚል ምን ለመሆን ልክ እንደ እግዚአብሔር ለማወቅ። ሁለተኛ ውድቀት። ያ እባብ አሁን ዘንዶ ሆኗል። አድጎ አብጦ ዘንዶ ሆኗል። አሁን ሰዎች ካለምንም ፍራቻ፣ ካለምንም ሰቀቀን፣ ካለምንም ችግር ኢየሱስ ያለው ቅድስና እኔ ያለኝ ብሎ ፑልፔት ላይ ቆሞ ያስተምራሉ። ያስደነግጣል። እኔ በተወለድኩበት ከተማ ቤተክርስቲያን የለም። ቤተክርስቲያን የሚባል ነገር የለም። መድኃኔዓለም ገብርኤል የሚባል ነገር ሰምቻለሁ። አራተኛ ክፍል ሲሆን ለመጀመሪያ ጊዜ አንድ የኛ መንደር ልጅ ከተማ ሄድና ገጠር ስለሆነ የኛ ክረምት ቆይቶ ሲመለስ እንግሊዘኛ ተምሮ መጣ። ልጁ ኢብራሂም ይባላል። ተምሮ የመጣው እንግሊዘኛ ደግሞ ጂሰስ ኢዝ ሎርድ የሚል ነው እና ኳስ ስንጫወት ጎል ሲገባ ጂሰስ ኢዝ ሎርድ ይላል። ሲገጭም ይሄን ይደግማል። እኛ እንግሊዘኛውን መማር ስለምንፈልግ ሰማን። ጂሰስን አናቅም፣ ሎርድም አናቅም፣ ኢዝንም አናቅም። ግን እንግሊዘኛ ተማር። ልጁ ኢብራሂም ይባላል። ያን ዘርዘራ። እኔም ማሳድደው ጌታ እንደ ጳውሎስ በመጨረሻም ወርሶኝ ዛሬ የሱን እውነት ለመግለጥ እድል ሰጠኝ። ይሄ ልጅ ከጥቂት ዓመታት በፊት
በጣም ታሞ አገር ቤት ሲሄድ አገኘሁትና ይዤው መጣሁ ላሳክመው። አሳክሜው ዘመድ ስላልሆነ ብዙ ሰዎች ገረማቸው። እንዴት ነው እንዲህ ልታሳክመው የቻልከው አሉ። ልጁ HIV ተይዞ ግን በሽታውን ሳያቅ ረጅም ጊዜ ተጎድቶ ነበር። እዚህ መጥቶ ተመርምሮ መድኃኒት ወስዶ ተሽሎት ስመልሰው ለምን ወሰድከው አሉኝ። እሱ አያውቀውም እንጂ የእውነትን መንገድ የሰበከኝ ያስተማረኝ ነው እና በዚህ ውለታው አይከፈልም በሚል ነው። መጀመሪያ የሚጀምረው ሐሳብ እዚህ ጋር እንዳያችሁት ፍጡር ፈጣሪውን አይተካከልም። ሁል ጊዜ ፍጡር ከፈጣሪው ለመተካከል ሲሞክር ውድቀት ያመጣል። ይሄን ጀስት እንደ መግቢያ ብዙም ነካ አደርግላችኋለሁ። ኮምፒውተር በዓለም ላይ ከተፈጠሩ ድንቅ ነገሮች ሁሉ ኮምፒውተርን የሚያክል የለም። ከመኪናም ከአውሮፕላንም ከቤትም ከሙዚቃ መሳሪያም ከሁሉም ኮምፒውተር ይበልጣል። ለምን ያላችሁ እንደሆነ ይሄ ኦርጋንም የኮምፒውተር ፓርት አለው። መኪናም አሁን ኮምፒውተራይዝድ ሆኗል። ካለ ሰው የሚነዳ መኪና አለ፣ ካለ ሰው የሚነዳ አውሮፕላን አለ፣ ካለ ሰው የሚከፈት በር አለ። ሁሉ ነገር ኮምፒውተራይዝድ ሆኗል። ያ ብቻ ሳይሆን በሶሻል ሚዲያ ያለው እድገት ክርስትናና እስልምና ላለፉት 2000 ከምናምን ዓመታት በብዙ ሀብት በብዙ አደረጃጀት ዓለም ላይ ሁሉ ሲሰብኩ እስካሁን መድረስ የቻሉት 2 ቢሊዮን ህዝብ ብቻ። ሶሻል ሚዲያ ግን በ8 ዓመት 2.8 ቢሊዮን ህዝብ ደርሷል። በ8 ዓመት ክርስትና በ1000 ዓመት 1 ቢሊዮን ደረሰው። ያውም በጣም ብዙ ቸርች ብዙ ሀብት ፈሶ ሲያበቃ ስፋቱ ግን ከኮምፒውተር ጋር እኩል መሆን አልቻለም። ይሄ ኮምፒውተር ግን አፈጣጠሩን ስንመለከት 3 ፓርት አለው። ብዙ አልነካላችሁ እንዳትቸገሩ። ኮምፒውተር ሃርድዌር፣ ሶፍትዌር እና ዳታ የሚባል ፓርት አለው። ሃርድዌር ማለት ይሄኛው የምናየው ቀፎ ነገር ነው። ሶፍትዌር ደግሞ ውስጡ ያለው አፕሊኬሽን ነው። ዳታ የሚባለው ኮምፒውተር ቁጥር እንጂ ኤቢሲዲ አያውቅም፣ አይገባውም። ኤቢሲዲ ቁጥር ብቻ ነው የሚያውቀው፣ 0 እና 1 ብቻ ነው የሚያውቀው። እሱን ሊተረጉመው ደግሞ ዳታ ይባላል። ነምበሩን ወደ ባይነሪ ወደ ዳታ የሚቀይረው ማለት ነው። 3 ፓርት አለው። እሱን ብቻ ያዙልኝ፣ ሃርድዌር፣ ሶፍትዌር እና ዳታ። ሃርድዌር እንደገና 3 ፓርት አለው። ራሱ ሃርድዌር ኢንፑት የምንለው ዳታ የምናስገባበት ፓርት አለው። አውትፑት የምንለው የምናይበት ፓርት አለው። ደግሞ ስቶሬጅ አለው፣ ሚሞሪ አለው። 3 ፓርት አለው። እንደገና ሶፍትዌርም 3 ፓርት አለው። ባዮስ የሚባለው መጀመሪያ ኮምፒውተር ስንገዛ ያለው ኮድ በጣም ትንሽ ኮድ ሲሆን ቀጥሎ ኦፕሬቲንግ ሲስተም፣ ቀጥሎ አፕሊኬሽን የሚባል 3 ፓርት አለው። እሱ አላበዛባችሁም። ይሄ ዳታም እንዲሁ 3 ፓርት አለው። ቴክስት፣ ነምበር እና መልቲሚዲያ ይባላል። ይሄ ኮምፒውተር 3 ፓርት ከመያዙ በላይ አንዳንድ ምሳሌዎች ለማየት ይሄኛው መነጽር አውግመንት ይባላል። የዚህ መነጽር ዓላማ ወደፊት ይሄ ሲስፋፋ እንደዚህ አይነት ፕሮጀክተር አያስፈልግም። መነጽሩን ብቻ አድርጋችሁ በሰማይ ላይ በአየር ላይ ይሄንን ምስል ማየት ይቻላል። ምንም አይነት ባክግራውንድ ሳይኖር በዚሁ ሰማይ ላይ ማየት የሚያስችል በ3D አንድን ሐሳብ መግለጽ የሚችል መነጽር ነው። እዚህ ጋር ደግሞ የምትመለከቱት የምትበረዋ ነገር UAV ትባላለች፣ ወይም ሰው አልባ አውሮፕላን ትባላለች። እቺ ሰው አልባ አውሮፕላን በወታደራዊ ሳይንስ ብዙ ትርጉም ነው ያላት። እዛ ውስጥ አልገባም። ግን ዓላማዋ ከዚህ ቀደም አንድ ሀገር ጠንካራ የሚያሰኛት ብዙ መድፍ ብዙ ሚሳኤል ያላት እንደሆነ ነው። አሁን ግን UAV ካላት ለምሳሌ በዚህ መስኮት ቀዳዳ ንብ የምታክል UAV ገብታ እኛን ቪዲዮ ማንሳት ትችላለች፣ መቅረጽ ትችላለች፣ ሁሉ ፎቶ ማንሳት ትችላለች፣ አስፈላጊ ከሆነም መግደል ትችላለች። አንድ ሰው ካለበት ሆኖ ሪሞትሊ ኮንትሮል አድርጓት ሊልካት ይችላል። እና ይሄ የእድገት ጥግ የሆነ ነገር የፈጠረው ኮምፒውተር ነው። ሮቦት ስፔስ ላይ ወጥቶ በጣም በርካታ ስራ ይሰራል። እዛ ውስጥ አልገባም። ላነሳላችሁ የምፈልገው ግን ስለዚህ አሲሞ የሚባል ሮቦት ነው። ይሄ አሲሞ የሚባል ሮቦት መንገድ ሲጓዝ አቅመ ደካማ ያየ እንደሆነ ጋሪያቸውን ይገፋላቸዋል። ቡና ካላችሁት ቡና አፍልቶ ያቀብላል። አሁን አሜሪካን ሀገር ፋርማሲ ውስጥ ፋርማሲስት አያስፈልግም። ሮቦት ቆሞ እናንተ መታችሁ መድኃኒት ስትጠይቁት የፈለጋችሁትን አንስቶ ሰውን ተክቶ መስራት ይችላል። የሚሰማ የሚታዘዝ የታዘዘውን የሚፈጽም
ከሰው የሚለየው አይደክምም፣ አይበላም፣ ምሳ ሰዓት አይልም፣ ቡና ሻይ አይልም፣ 24 ሰዓት ይሰራል። እንደ ሰው ይራመዳል፣ እንደ ሰው ይናገራል፣ እንደ ሰው ይታዘዛል። አንዳንዴ ከሰው በላይም የሚገርም ነገር ያደርጋል። እዚህ ምድር ላይ ብቻ አይደለም ስፔስ ላይ ተልቆም ይሰራል። እና ብዙ ሰዎች ይሄን ሲያዩ ታዲያ ሮቦት ከሰው አይሻልም ወይ ይላሉ። በሕክምና ዘርፍ በጣም የሚደንቅ ነገር አምጥቷል ቴክኖሎጂ። እግር የሌላቸው ሰዎች ልክ እግር እንዳለው ሰው የሚተጣጠፍ ማንነት ያለው እግር መፍጠር ችለዋል። ለብሬን ሰርጀሪም እንደዚሁ። ብቻ ኮምፒውተር አካባቢ ድንቅ ነገር ይታያል። ለሰው አእምሮ የሚከብዱ ድንቅ ነገሮች ይታያሉ። ከዚህ እነሱና ሰዎች ከሰው ኮምፒውተር ይበልጣል ይላሉ። ባለፈው ዓመት ሳይንቲስቶች ለአንድ ሰከንድ ብቻ የሰውን አእምሮ ለማመሳሰል ዓለም ላይ ያለ ከፍተኛ ማክሮ ኮምፒውተር የሚባሉ ትላልቅ ሱፐር ኮምፒውተሮች ደምረው ለአንድ ሰከንድ የሰውን አእምሮ ማስመሰል አልቻለም። እንኳን ሰውን ሊያክል ዓለም ላይ ያለ ኮምፒውተር ተደምሮ የፈጠረውን ሰው ለአንድ ሰከንድ ሊያመሳስል አልቻለም። ሰው በብዙ እጥፍ በብዙ ሚሊዮን እጥፍ ከኮምፒውተር ይበልጣል። ለምን? ሰው የሱ እጅ ስራ ነው። ድንቅ እጅ ነው የሰራው። ሰው እንዲሁ በዋዛ የሚገመት የሚነገር አይደለም። እኛ ሀገር ሰው ሳይሆን ስለ ቡድን መናገር አንቸገርም። እንትኖች ብለን እናገራለን። በብሔር በሃይማኖት በጣም ከባድ ነገርና ጥንቃቄ ማድረግ ያለብን ነገር ሰው ውስብስብና በጣም ትልቅ የሆነ ፍጡር ነው። የሰው ልጅ ተምሮ ጫፍ ሲደርስ የኩላሊት ስፔሻሊስት ይባላል። እሱንም በወጉ ያውቀው። አሁንም ተምሮ ጫፍ ሲደርስ የአይን፣ የቆዳ፣ የብሬን ታውቃላችሁ፣ የአጥንት አያውቀውም። እሱንም 20-30 ዓመት ተምሮ ኩላሊትን ማወቅ ይቸገራል። እንኳን ሰውን 20-30 ዓመት ተምሮ ልብን ማወቅ ይቸገራል። እንኳን ሰውን። ለምን? የሰራው ድንቅ ስለሆነ፣ የሰራውን በሱ ልክ ስለሆነ። እግዚአብሔር ሰውን ሲሰራው ለትርጉም እንዲመች አድርጎ ለውድድር እንዲመች አድርጎ ሳይሆን ከፍ አድርጎ ነው የሰራው። የሱን ስራ እንዲሁ በዋዛ ትርጉም መስጠት ይከብዳል። እኔም ለመተርጎም የምሞክረው በሳይንስና በባይብል መካከል ያለውን ነገር በደንብ ተረድተን ያለውን ችግር ከተማ ውስጥም ማስተዋል እንድትችሉ ብቻ ነው የማደርገው እንጂ ሰውን በተሞላ ማንነቱ መግለጽ አይቻልም። ይሁንና ሰውን በሚመለከት 3 እሳቤዎች አሉ። አንደኛው ሞኖይዝም ወይም አንድዮሽ ይባላል። ሁለተኛው ዱዋሊዝም ወይም ሁለትዮሽ ይባላል። ሶስተኛው ትራይፓርታይት ወይም ሶስትዮሽ ይባላል። ይሄ አንድዮሽ የሚባለው ሰው እንዲህ እንደምታዩት እየዳህ ይነሳና አንክሶ ይሞታል። ነገሩ እዚሁ ጋር ያበቃል። ይፈጠራል፣ ያድጋል፣ ይሞታል። ሌላ ማንነት የለውም ይላሉ። ትንሣኤ የለም፣ እግዚአብሔር የለም፣ ኢቮሉሽን ብቻ ነው ያለው። ሰው ይነሳል፣ ያድጋል፣ ይሞታል፣ ከሞተ በኋላ ይጠፋል ይላሉ አንድዮሽ። እነዚህን በመጽሐፍ ቅዱስ ስናያቸው አንደኛ ቆሮንቶስ 15:16 ላይ ሙታን የማይነሱ ከሆነ ክርስቶስ አልተነሳም ይላል ጳውሎስ። ሙታን የማይነሱ ከሆነ ክርስቶስ የምንሰብከው አልተነሳም፣ እኛ የትንሣኤ ምስክር ልንሆን አንችልም ማለት ነው። ዝቅ ይልና 19 ላይ በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን እንደሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ተስፋችን አንድ ቀን ሙሽራው ሲመጣ ትንሣኤ እንደሚሆንልን አስበን እንጂ ለዚህ ምድር ጸጋና በረከትማ ቢሆን ትርጉም አልነበረው። ተስፋችን ሲመጣ ሙሽራው ሲመጣ ትንሣኤውን ልናል ቅድም ተባለው ከቀኙ እንቆማለን ነው የሁላችን ተስፋ። ይሄ እውነት ነው ወይ ያላችሁኝ እንደሆነ ከእውነት በላይ ነው። ከእውነት በላይ ነው። ማቴዎስ 27:52ም በኋላ ታነቡታላችሁ። ክርስቶስ ተፈጸመ ባለበት ሰዓት መቃብሮች ተከፈቱ፣ የተኙም ሰዎች ከነበሩበት ቅዱሳን
ተነሱ። እንኳን ሙሽራው ሲመጣ ተፈጸመ ሲልም ተነስተዋል። ይሄ ደግሞ ታይቷል፣ ተመስክሯል፣ ተጽፏል። ክርስቶስ ይመጣል፣ ትንሣኤም ይሆንልናል። ይሄ ሐሳብ ስህተት ነው ማለት ነው። አንድዮሽ የሚያስብ ሐሳብ ስህተት ነው። ዓለም ሁሉ እዚሁን ያበቃው ይሄ ሁሉ የሚያምር ነገር ምንም አይነት እግዚአብሔር ሳይሆን በኢቮሉሽን ተፈጠረ ይላሉ። ስህተት። ግን እነዚህ ሰዎች እኛም ሳንላቸው ይደናበራሉ። አንድዮሽ እንደዚህ አይነት ችግር አለባቸው። አንዳንዶቹ ፊዚካሊዝም ይባላሉ። ሰው ሜንታል እና ፊዚካል ነው ያለው፣ ግን ዋናው ፊዚካል ነው ይላሉ። ሌሎቹ አይዲያሊዝም ደግሞ ሜንታል እና ፊዚካል ነው፣ ዋናው ግን ሜንታል ይላሉ። ናቹራል ሞኖይዝም ደግሞ ሶስት ነው ግን አይታወቅም ይላሉ። አልገባቸውም፣ እነሱ አልገባቸውም። ቢብሊካሊም ስህተት ነው። አልፎ አልፎ እንደዚህ አይነት አስተምሮ ዕውቀት እየመሰለ ቸርቹ ስለሚገባ ሁሌኛ ይሄን ሐሳብ ከመጽሐፍ ቅዱስ አንጻር እንቃወማለን ማለት ነው። ሁለተኛው ዱዋሊዝም ይባላል። ሰው ሁለት ነው፣ ቦዲና ሶል ነው ወይም ስጋና ነፍስ ነው ይላሉ። የእነሱ መከራከሪያ በአማርኛ እንኳን ስታወሩ እኔ ራሴ ትላላችሁ። እኔ ማን ነው? ራሴ ማን ነው? በእንግሊዝኛ ደግሞ አይ ማይሰልፍ ይላሉ። አይ ማን ነው? ሰልፍ ማን ነው? እናም ሁለት ነን ብለው የሚከራከሩ በጣም ታላላቅ ሰዎች አሉ። እነ ካርቶል የሚባሉ ዘ ፓወር ኦፍ ናው የጻፈ በጣም ታዋቂ ጸሐፊ በዚህ ጉዳይ ይከራከራል። ኦፕራም ታውቃታላችሁ፣ የዚህ ሐሳብ አቀንቃኝ ናት። እነዚህ ሰዎች ሁለትነቱን ያምናሉ፣ ሶስትነቱንና ዋናውን ፓርት ግን ይዘነጋሉ። ሲናገሩ ባዲ የሚባለው ወይም ሰውነት አምስቱ ሕዋሳት የስሜት ሕዋሳት ያሉበት ሲሆን አእምሮ ደግሞ ከውስጥ ሆኖ የሚኮረኩረው ነው ይሉና የአእምሮን ስራ ሲናገሩ ሰው ገላውን መታችሁ ማሳመም፣ ማስለቀስ፣ ማሳቅ ትችላላችሁ። ልክ እንደዚሁ ሳትጠጉት በንግግር ብቻ ማስለቀስ፣ ማሳቅ ትችላላችሁ። በንግግር ውስጡን ትነኩታላችሁ፣ በአካል ደግሞ ላይኛውን ፓርት ነክታችሁ እንዲሰማው ታደርጋላችሁ ይላሉ። በጣም አሳጥሬ ነው እንዳረብሻችሁ ይህን ሐሳብ ያነሳሁት። ለምን? የኔ ዋናው ሐሳብ ይሄ ስለሆነ እኛ የምናምነው በመጽሐፍ ቅዱስ ላይ ያለው ሰው ሶስትዮሽ ነው። ሰው ስጋ አለው፣ ነፍስ አለው፣ መንፈስ አለው። ሰው መንፈስ ሳይሆን መንፈሳዊ ነው። እንደ እግዚአብሔር ቃል መንፈሳዊ ነው። በነገራችን ላይ ከተማችን ውስጥ ሰው መንፈስ ነው የሚሉ ሰዎች መንፈስ ነህ ካሉ በኋላ የባንክ አካውንት አያስፈልግም፣ ቃል አውጣ፣ ፎቅ ትወስዳለህ ይላሉ። መንፈስ አያገባ፣ መንፈስ አይተኛ፣ መንፈስ አይርበው። መንፈስ ነህ ካልክ በኋላ ስለ ፎቅ መስበክን ምን አመጣው? መንፈስ ከሆንክ ስለ መንፈስ ነው መነጋገር ያለብን። እኛ ሰው አካል እንዳለው ስለምናቅ፣ አካሉም ትርጉም እንዳለው ስለምናቅ ያስፈልገዋል በምድር ሲኖር ብንሰብክ ያምርብናል። አካል አለው ስለምናምን አካል የለው መንፈስ ነው የሚል ሰው ግን ስለ ፎቅ ቃል አውጣ፣ ስለ መኪና ቃል አውጣ ካለ ትልቅ ፋላሲ ያለ ማለት ነው። አልገባችሁ? እናንተ ስቁምታለ እዚህ ጋር ሐሳቡ በደንብ ይታያል። ውስጠኛው የሰው ማንነት ፔኑማ የሚባለው ስፕሪት ይባላል። ስፕሪት ማለት የሰው ውስጠኛው አካል ከእግዚአብሔር ጋር የሚያገናኘን ትልቁ ድልድይ ማለት ነው። እዛ ውስጥ ያለው እምነት ነው። እዛ ውስጥ ያለው ተስፋ ነው። እዛ ውስጥ ያለው ወርሺፕ ነው፣ አምልኮ ነው። አምልኮ ከእግዚአብሔር ሲሆን ቅድም ወንድሞች እንደጀመሩት አይታችሁ እንደሆነ ከእግዚአብሔር ሲሆን ያሰግዳል፣ ያስለቅሳል፣ ያንበረክካል። ከሰው ሲሆን ያዘልላል። ለምን መሰላችሁ? የአምልኮ ምስጢር ያለው ከእግዚአብሔር ጋር መገናኛ ድልድይ ስለሆነ። በ1960ዎቹ አሜሪካ ውስጥ ትልቅ ችግር ነበር። 4 ታዋቂ ሰዎች ነበሩ። ፕሬዝዳንቱ ኬኔዲ ይባላል፣ ታዋቂ ሰው ነው። ማልኮም ኤክስ የሚባል ሰውዬ ደግሞ እስልምናን ይዞ ለጥቁሮች የሚታገል ሰው አለ። ማልኮም ኤክስ የተባለው ጥቁሮች ለነጮች ሲሸጡ የአባት ስም ይነጠቃሉ። ለምሳሌ እኔ አብይ አህመድ ነኝ። አህመድ ይነጠቅና በገዢዎቼ በአሳዳሪዎቼ ስም ይጠራል። እና ይሄ ተከራካሪ ሰው ይሄ ስም የነጭ ስም ነው፣ እኔ ጥቁር ነኝ፣ ከየት መጣ ሲል ያው አባትም አያትም ባሪያ ስለሆኑ የምትጠራው በአሳዳሪዎች ስም ነው ይባላል። ያን አሳዳሪ ስም ፍቆ ኤክስ ይለዋል።
ማልኮም ስሙን ጠርቶ የአባቱን ኤክስ ይላል። አሜሪካን ሀገር ኤክስ ማለት ከባድ ነው። መንጃ ፈቃድ በላስት ኔም በሁለተኛ ስም ነው የሚጠራው። እንደኛ ሀገር አይደለም፣ በአባት ስም ነው። ባንክም ሁሉ እንቅስቃሴ እንደዛ ነው። ይቅርብኝ የሰው ስም አይለጠፍብኝም ብሎ የሚከራከር ሰው ነበር። ሌላ ሁለት ፓስተሮች አሉ። አንደኛው ማርቲን ሉተር ኪንግ ይባላል። ታውቁታላችሁ? ለጥቁር የታገለ በጣም ታዋቂ ሰው ነው። ፓስተር ነበረ። የእሱን ታሪክ ሌላ ጊዜ አወራችኋለሁ። ዋናው የምፈልገው ግን አራተኛውን ሰው አራተኛው ሰውዬ ሜቶዲስት ቸርች ይባላል ሳን ፍራንሲስኮ። የዛ ቸርች ፓስተር ነው፣ ነጭ ነው። ይሄ ሰውዬ ጃን ይባላል። ጃን ከሌሎች ነጮች የሚለየው በዛ ችግር ጨለማ ዘመን ጥቁርና ነጭ በሱ ቸርች ማምለክ ይፈቀድላቸው ነበር። ሰው ሁሉ እኩል ነው ብሎ የሚያምን ሰውና በጣም ብዙ ደጋፊም የነበረው ሰው ነው። ተናጋሪ ሞቲቬሽናል ተናጋሪ ነው። ሞቲቬሽናል ተናጋሪ ማለት በጣም የሚያነቃቃ ከውጭ የሚያነቃቃ ከተነቃቃህ በኋላ ወደ ቤት ስትሄድ ደግሞ ያ የነቃህበት ነገር ይበተናል፣ ይጠፋል። መንፈስ በሚሆንበት ሰዓት ግን መንፈስ በባህሪው ቶሎ የሚጠፋ ስላልሆነ ይዘልቃል። እና ይሄ ሰው አሳጥረው ታሪኩን መጀመሪያ በጣም ተወደደ። ቀጥሎ ስሙን ፓስተር መሆኑ ቀረና ዳድ ሆነ። ዳድ መባል ጀመረ። ትንሽ ቆየና ጋርድ ቀጠረ። የታጠቁ ጋርዶች ቀጠረ። ከቀጠረ በኋላ ሰዎች እሱ ቸርች ገብቶ መውጣት አይፈቀድላቸውም። ከወጡ ሐራስ ይደረጋሉ። ምዕመን ከወጣ ሐራስ ይደረጋል። እና እንደ ልማዱ ሐራስ ሲያደርግ አንዴ የአሜሪካ ፓርላማ ሊያጣራ ወደ እሱ ቸርች ይሄዳል። ሊያጣራ ሄደውን ሰው ታጣቂዎች ገደሉት። ሲገሉት ፈሩ። የአሜሪካ መንግስት የበቀል እርምጃ ይወስዳል ፈሩ። ከፈሩ በኋላ 918 ምዕመን በአንድ ቀን በራሱ ቸርች ውስጥ ራሳቸውን እንዲገሉ አደረገ። ይሄ ፓስተር ከነዚህ ውስጥ 300 የሚጠጉ ህፃናት ነበሩ። ከናዚ የጀርመን ጥፋት በኋላ በቸርች ውስጥ ሆሎኮስት ይባላል። በቸርች ትልቁ ጥፋት በቸርች ውስጥ ፐርሰናል ካልት የሚገነቡ ሰዎች ክርስቶስን መስበክ ሳይሆን ራሳቸውን ሰብከው ራሳቸውን ዳድ የሚሉ ሰዎች መጨረሻ ላይ ሀብታችንን፣ ቃላችንን፣ ጌታችንን ብቻ ሳይሆን ማንነታችንን በሙሉ እንደሚያጠፉ በእውነት በታሪክ ታይቷል። ይሄ ኢትዮጵያ ውስጥ እየሰፋ መጥቷል። በጣም ጥንቃቄ የሚያስፈልገው ነገር በቲቪ 5 ደቂቃ ክርስቶስ ተሰብኮ 55 ደቂቃ ሰውየው ከተሰበከ ጥፋት አለ። የሚሰበከው የተሰቀለው ክርስቶስ ብቻ ነው። ሰው ራሱን ከሰበከ ነገር ተበላሽ። ስለዚህ መንፈስ ዋናው ስራው ተስፋ፣ እምነትና እውነተኛ የሆነ አምልኮን ለጌታ የምናቀርብበት ሲሆን ሁለተኛው ሶል ደግሞ ያው ኢማጂኔሽን ኮንሽስነስ ይባላል። አላወሳስባችሁ እሱ። ሶስተኛው ሰውነት ነው። 5ቱ ሕዋሳት ያሉበት በደንብ በቢብሊካል ሐሳቡን እንመልከት። ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው የሚለው የሰውን ስጋዊ አካል የሚያሳይ ብቻ ሳይሆን ማበጀት ትርጉም አለው። ሰውን ልክ እንደ ብርሃን ሁን አላለም። ልክ እንደ ማንኛውም ፍጥረት ቃል ብቻ አላወጣም። ከቃል አልፎ እጁን አሳርፎ አበጃጀው፣ አሰማመረው፣ አስተካከለው ጊዜ ወስዶ። ለምን? የከበረ ፍጥረት ስለሆነ፣ እንደ ሌሎቹ ስላልሆነ። ያ እግዚአብሔር ነካክቶ ያበጃጀው ገላ እንዲሁ ሰዎች እንደሚሉት ከንቱና የማይረባ አይደለም። የማይረባ ቢሆን ኖሮማ ጊዜ አያጠፋም ነበር። ቃል ብቻ ነበር የሚያወጣው። ጊዜ ወስዶ ለይቶ ከአንበሳም ለይቶ ከዝሆንም ለይቶ ካበጃጀው ትርጉም አለው ማለት ነው። ትርጉሙን በደንብ እናያለን። ከዚያ ቀጥሎ በአፍንጫውም የሕይወት እስትንፋስ እፍ አለበት ይላል። ሰውም ሕያው ነፍስ ሆነ። ሰው አፈር፣ ሕይወት፣ ነፍስ ማለት ነው። ሶስቱን ፓርት በደንብ ማወቅ ያስፈልጋል። አፈሩ ስጋዊ ማንነቱን የሚያሳይ ሲሆን የሕይወት እስትንፋስ በአፍንጫው እፍ አለበት ደግሞ የሚለው ከእግዚአብሔር የመጣውን የሰውን መንፈስ የሚያሳይ ነው። እፍ የተባለብን መንፈስ ከሱ የወረስነው ነው። ሰው ሕያው ነፍስ ሆነ የሚለው ደግሞ ነፍስን ያሳያል። እዚህ ጋር አንድ ሐሳብ ላንሳላችሁ። ብዙ ጊዜ እነዚህ ሰባኪዎች ሲሰብኩ አንተ ውስጥ ክርስቶስን ያስነሳው መንፈስ
አለ ይላሉ። እውነት ነው፣ ግን አንተ ውስጥ ነው ያለው። አንተ የሚባል ነገር አለ ማለት ነው። ይሄን ካሉ በኋላ ቀጥሉና አንተ መንፈስ ነህ ይላሉ። ቅድም አንተ ውስጥ ክርስቶስን ከሞት ያስነሳው መንፈስ አለ ማለት አንተ አለ፣ መንፈሱ አንተ ውስጥ አለ ማለት ነው። እዛው ብዙም ሳይቆዩ ደግሞ ዲኤንኤ ያወሳስባሉ። እሱን አላንሳባችሁ እንዳያስቸግራችሁ። ክርስቶስን ከሞት ያስነሳው መንፈስ በእኔም በእናንተም ውስጥ አለ። እውነት ነው። ክርስቶስ ግን መንፈስ ብቻ አይደለም ያለው፣ ሁለንተናው መንፈስ ነው። ሁለንተናው በእናንተ ውስጥ ያለ መንፈስ ሳይሆን ሁለንተናው አዳኝ ነው። ጨርቁን ነክተው ሰዎች ይፈወሳሉ። በመገረፉ ቁስል ሰዎች ይፈወሳሉ። በላቡ ሰዎች ይፈወሳሉ። በደሙ ሰዎች ይፈወሳሉ። ክርስቶስ ሁለንተናው ፈዋሽ ነው። ሁለንተናው ድንቅ ነው። ሁለንተናው መንፈስ ነው። ከእርሱ ጋር የሚያወዳድር ማንነት የለም። እሱ እንኳን አባቱን ከፍ ለማድረግ ሀምብል ነው የነበረው፣ አክባሪ ነበር እንጂ መተካከሉን የሚያሳይ አልነበረም። ከሰው ባህሪ ወጣ ያለው ማንነት ይሄንን የሚቃረን ነው። ይሄን በተሰሎንቄ መጽሐፍ በደንብ ተብራርቷል። ጊዜ ወስዳችሁ ማየት ትችላላችሁ። አንደኛ ተሰሎንቄ 5:23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ካለ በኋላ መንፈሳችሁ፣ ስጋችሁ፣ ነፍሳችሁ የሚለው ሐሳብ አንዱን ብቻ ጠቅሶ ያላለፈበት ዋነኛው ምክንያት ሶስቱም አሉ ማለት ነው። መቀደስ ያለበት ሶስቱም ነው። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ይላል። ምን ማለት ነው? ነፍስና መንፈስ የሚለያይ ማንነት አላቸው ማለት ነው። የእግዚአብሔር ቃል አይዋሽም። እግዚአብሔር በቃሉ ፈጥሯል፣ በቃሉ አድኗል፣ በቃሉ አንጿል። በከንቱ የሚነገር ቃል የለውም። ያ እውነተኛ የሆነው ቃሉ በትክክል አውዳዊ ፍቺ ካላገኘ ደግሞ ሰው ያስታል። ቀጥሎ እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን ይላል። ቤተ መቅደስ ምንድን ነው? ምን ማለት ነው? ቤተ መቅደስ ማለት ነው። ቤተ መቅደስ ሶስት ዋና ዋና ክፍሎች አሉት። የመጀመሪያው ክፍል አደባባይ ይባላል። ይሄ የሚነካው ፓርት፣ ሁሉም ሰው የሚሄድበት፣ ሁሉም ሰው የሚሳለመው፣ ሁሉም ሰው የሚያየው ማለት ነው። አደባባይ ይባላል። ቀጥለው ቅድስት የሚባል ቦታ አለ። ብዙ ሰዎች አይገቡበትም። ቄሶች፣ የተመረጡ ሰዎች ይገባሉ። ምን ማለት ነው? ወደ ነፍሳችን ሁሉም ሰው አይገባም። ሁሉ ንግግር አይገባም። ሁሉ ሐሳብ አይገባም። ግን ብልጫ ያለው ይገባል ማለት ነው። ሶስተኛው ቅድስተ ቅዱሳን ይባላል። እዚህ ስፍራ መግባት በጣም ከባድ ነው። ሻኩራ የሚባል የሚንኮሻኮሽ ነገር እግር ላይ ታስሮላቸው ካህናት በዓመት አንዴ ከገቡ በኋላ አለሞታቸውን ለማሳየት ኮሽ ኮሽ እያደረጉ ያሰማሉ። አለው ለማለት በጣም የሚፈራ ስፍራ ነው። መንፈሳዊ ማንነታችን ያለው እዛ ቦታ ነው። እዚያ ቦታ እግዚአብሔር የሚገለጥበት፣ በእውነት የሚመለክበት፣ ስለሱ የሚነገርበት፣ ራሳችንን ዝቅ አድርገን እሱን ከፍ የምናደርግበት ማንነት ያለው ቦታ መንፈስ ያለበት። መቼስ እንደ መንፈስ ቅዱስ ጣፋጭ ነገር የለም። መንፈስ ቅዱስ ይጣፍጣል፣ ያጽናናል። እኛ እሱን የምንቃወም አይደለንም። አምላካችን መሆኑን የምናቅ ጠዋት ማታ የምንጠራውን እኛ የምንፈራው መንፈስ ነንና ከክርስቶስ እንተካከላለን ሲባል እንደመግጣለን፣ ያስፈራናል። እንደዛ ቢሆንማ ምን አመጣል? እኔ የነበርኩበት ሃይማኖት ችግር አልነበረም። ሰውነቱን ለመናገር ነብይነቱን ለመናገር ችግር አልነበረም። የመጣሁት ጌታ ነው ብዬ የመጣሁት አንድ ቀን ይመጣል ብዬ ሙሽራው ሲመጣ ይነሳል ብዬ አንተና እሱ እኩል ነው ካላችሁ ወደ ቦታ የምመለሰው ማለት ምን አደርጋለሁ? እዚህ እኩል አይደለም። ጌታ ነው። ክብሩን ጥሎ ማንነቱን ጥሎ ስለና ስለናንተ ደሙን ያፈሰሰውን አምላክ እንደው ስለ ሰው ክብር እንኳን ስንል መተካከልን በጠላን ነበረ። ይህ አስተምሮ በጣም የሚያስፈራ በጣም አሳሳቢ ስለሆነ ነው እኔም መምጣት የፈለኩት። እንግዲህ ሰው ስጋ፣ ነፍስና መንፈስ አለው። ዛሬ የምናየው ስጋን ብቻ ይሆናል።
በሚቀጥለው ሳምንት ነፍስና መንፈስን እናያለን። ከዛ በሚቀጥለው ሳምንት ደግሞ በጊዜ እናያለን። በተለያየ ኪዳን በተለያየ ጊዜ ውስጥ ይሄን ሐሳብ እናያለን። ይሄን ሐሳብ ስታዩ እንድታስቡ የምፈልገው ነገር እውነተኛ የሆነው የእግዚአብሔር ቃል ብቻ አናጭ የሆነው እውነት የሆነ መጣበቅ፣ ከሱ ቃል ዝንፍ ያለው መተው ነው። ለምን አሜሪካን ሀገር ብር ፎርጅድ አስቸገራቸው። ፎርጅድ የተሰራ ሲያስቸግራቸው ጊዜ ሰው ሰበሰቡና 3 ወር አስተማሩ ስልጠና። በምርቃታቸው ቀን ምን ተማራችሁ ሲባሉ 3 ወር ሙሉ የአሜሪካን ዶላር ትክክለኛውን ዶላር ብቻ አሳዩን፣ ፎርጅድ የሚባል አላየንም አሉ። ስልጠናው ይሄ ነው። አዎ። ከወጡ በኋላ ግን በአይናቸው ብቻ አይተው ያ ፎርጅድ ነው፣ ያ ፎርጅድ ነው፣ ያ ፎርጅድ ነው ይላሉ። እንዴት እንደዚህ መጎበዝ ቻላችሁ ሲባሉ እኛ የምናውቀው አንድና አንድ ነው፣ ያውም ኦሪጂናሉን ነው። ከኦሪጂናል ውጭ የሆነ ሁሉ ፎርጅድ ነው አሉ። ከእግዚአብሔር ቃል ውጭ የሆነ ሁሉ ፎርጅድ ነው። እኛ ፎርጅድ አንቀበልም፣ የእግዚአብሔር ቃል ግን እንቀበላለን። ፎርጅድ ለመቀበል ፎቅ አትመልከቱ፣ ቴሌቪዥን አትመልከቱ፣ የሚያምር ነገር አትመልከቱ። በደሳሳ ጎጆም ቢሆን የእሱ ጠረን ካለ የምንፈልገው እሱን ነው። በዚህ ስፍራ የእግዚአብሔር መንፈስ አለ። አስረግጬ የምነግራችሁ በዚህ ስፍራ እውነተኛ የሆነ የእግዚአብሔር መንፈስ አለ። እግዚአብሔር ከእናንተ ጋር ይሰራል። ተሸንፎ ደግሞ አያውቅም። ብዙዎች ሞከሩት። በነገራችን ላይ ክርስቶስ የሰቀለው የሮማ መንግስት፣ ዋና አሰቃይ የሮማ መንግስት አሁን በዓለም ላይ ብቸኛው የክርስትና ግዛት ያለው ሮም ውስጥ ነው። ፓስፖርት ያለው የክርስትና ግዛት ያለው ጣሊያን ብቻ ነው። አሜሪካም የለም፣ ኢትዮጵያም የለም። ታውቃላችሁ። እዛ ግን የካቶሊክ ግዛት ፓስፖርት አላቸው። የክርስትና ግዛት ናት። እነዛ የሰቀሉም ሳይቀሩ ምድራቸውን ቆርሰው ሰጥተዋል። ለምን? የማይሸነፍ አምላክ አይሸነፍም ኢየሱስ። ስጋ በሚመለከት ትንሽ ለማየት የሐሳቡ አስፈላጊነት በአንደኛ ቆሮንቶስ 6:15 ላይ ስጋችሁ የክርስቶስ ብልቶች እንደሆነ ይላል። ስጋን መናቅ አንችልም። የእሱ ብልት ስለሆነ የእሱ አካል ስለሆነ ሲመጣም መቀደሱን ማየት የሚፈልገው አንዱ ነገር ስጋ ስለሆነ ቀድም እንዳነሳሁላችሁ በመገረፉ ቁስል ተፈወስን ስንል ያ ቁስል ስጋ ነው። በደሙ ስንል ያ ፓርት ስጋ ነው። ያንን ፓርት እየናቀን ከሄድን መዳናችን ትርጉም ያጣል። ለምን ያላችሁኝ እንደሆነ በልቡ ያመነ በአፉ የመሰከረ ይድናል ነው ቃሉ የሚለው አይደለም። በልባችሁ አምናችሁ በአፋችሁ መመስከር ካልቻላችሁ መዳን የለም። ለመመስከር ደግሞ ምላስ ያስፈልጋል። ለመመስከር ደግሞ አካል ያስፈልጋል። አካል የለም ያልከው ሰውዬ ምስክርነት የለም። ምስክርነት ከሌለ ደግሞ መዳን የለም ማለት ነው። በልብ ማመን በቂ አይደለም። በአፍ መመስከር ያስፈልጋል። ነግሬያቸዋለሁ። 4ኛ ክፍል እያለሁ ኢብራሂም የሚባል ሙስሊም ነው ጂሰስ ኢዝ ሎርድ ያለው ቀላል ሰራና ወረሰኝ። አሜን። የአህያዋ ጉዳይ ሰርቷል። ላይ በማታስቡት ወንጌል ስንቅር ይልና ይቀራል፣ ይቀይራል። ምን ሲሆን አምነን ስንመሰክር። ይሄ ስጋ ቅድም እንዳነሳሁላችሁ አፈር ነህና ወደ አፈር ትመለሳለህ ቢለው ሐሳብ ብዙዎቹን ያዛባል። ወደ አፈር እንመለሳለን፣ ሙሽራው ሲመጣ ግን እንነሳለን። እዛ የሚቀር ነገር ቢሆን እግዚአብሔር እጁን አሳርፎ አያበጃጀው። ያ ያበጃጀው በሱ በቅዱስ የተሰራው ከቅዱስ ሰው የተገኘው ሲመጣ ይነሳል። ይህ ስጋ 3 ፓርት አለው። ዛሬ ስጋን ብቻ የምናየው ብያቸዋለሁ። 3 ፓርት አለው። ደም፣ አጥንት እና ስጋ ራሱ ሚት የሚባሉ ስጋ አለ። ቅድም ኮምፒውተር ዝም ብዬ አላነሳውም። በደንብ አስተውሉ፣ ይያያዛል ሐሳቡ። ደም ፈሳሽ ነው። ቢገር ማለት ኢየሱስ ሰላምጂስ ደም ፈሳሽ ነው። አጥንት ደግሞ ደረቅ ነው። መሃል ላይ ደግሞ የማይፈስ ደግሞም ደረቅ ያልሆነ ስጋ አለ። አይገርምም? ራሱ ደም ደግሞ 3 ፓርት አለው።
ደም ነጭ ደም ሴል የሚባለው በሽታ የሚከላከልልን ፓርት ነው። እሱ ከሌለ ጉንፋኑ ትልቁም ትንሹም ያስተኛናል። በጣም አስፈላጊ ነገር። ሁለተኛው ቀይ ደም ሴል ይባላል። ይሄ ደግሞ ኦክሲጅን የሚያዘዋውር ነው በእኛ ውስጥ። ኦክሲጅን ካልተዘዋወረ ያው ታውቃላችሁ ችግሩ። ሁለቱ እያሉ ግን ሶስተኛው ፕላትሌትስ የሚባለው 10% ገደማ የሚወስደው ደግሞ በጣም ከባድ ስራ ይሰራል። ደም እንዳይረጋ ማለት መፍሰሱን ትቶ እንደ ስጋ እንዳይሆን የሚያደርገው ሶስተኛው ፓርት ፕላትሌትስ ነው። እሱ ከሌለ ደም ይረጋል። ደም ከበቃ ያው እንሞታለን ማለት ነው። ደሙ ረጋ ነው የሚባለው። ደም እንዳይረጋ የሚያደርገው ፓርት ከሌለ ነጩም ቀዩም ስራ የላቸውም። ግልጽ ማሰቡ። ሶስቱ የደም አካል አስፈላጊ ናቸው። ማቴዎስ 26:28 ላይ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም፣ ያ ትኩስ ደም፣ ሁሌ የምናስበው ደም፣ በበሽታችን የምንጠራው ደም፣ በችግራችን የምንጠራው ደም፣ በመከራችን የምንጠራው ደም ድልድይ ሆኖ የሚያሸጋግረን፣ የሚፈውሰን፣ የሚጠብቀን፣ የሚታደገን፣ ከሱ የሚያቆራኝን ደምማ እንቅምኛ የደም ዋጋ እናውቃለን። የተከፈለልን ስለምናውቅ ደምን በዛ ልክ የምናየን ማለት ነው። ደምን ስናስብ ይህ ደሜ ነው ያለውን ነው ማሰብ ያለብን። ተራ ደም የለም፣ ዋጋ ተከፍሎበታልና። ደም 3 አካል አለው። አጥንትም እንደዚህ 3 አካል አለው። በሺስ ነገር ሁሉ 3 ነው። መጨረሻ ማስተማራችሁም ስላሴ ነው። የዛሬ 10 ሳምንት ገደማ አጥንት 3 ፓርት አለው። አንደኛው ፓርት ኮርቲካል የሚባለው ይሄ ዋናው አጥንት ነው። እዚህ ጋር ያለው የማይሰበረው የማይበላው ጠንካራው ፓርት ማለት ነው። እሱ ባይኖር መቆም አንችልም። ስጋ የሚሸከመው እሱ ነው። ሁለተኛው ግን ካንሰረስ የሚባለው ደግሞ ይሄ ሪብስ ጋር ያለው ውስጡ ፋት ያለ ሲቀቀል የምንበላው። ይሄ ቢቀቀል አንበላው ማለት ከባድ ነው። ይሄኛው ግን ሲቀቀል እንቆረጥመዋለን ውስጡ ፋት ስላለ። ሁለተኛው አጥንት። ሶስተኛው ኢሬጉላር ደግሞ በጣም ቀጫጭን አጥንት መሆኑ እንኳን የሚያስፈራ ስፓይናል ኮርድ ላይ ያለ ነው። በጣም ቀጫጭን ነው። እሱ ከሌለ ደግሞ ጎንበስ ማለት የለም፣ ቀና የለም። ዋናው እንደዚህ የሚያደርገው ፓርት እሱ ነው። አስቡት፣ አጥንት እንኳን ሲሰራ ለየፐርፐስ ተሰርቷል። እንኳን ትልቁ ሰው ማለት ነው። ይሄ ኢሬጉላር የራሱ ፈንክሽን አለው። ሁለተኛውም የራሱ ፈንክሽን አለው። በዮሐንስ 19:14 ላይ ስለ መጨረሻው የክርስቶስ ጊዜ ሲያወራ ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያው ደምና ውሃ ፈሰሰ ይላል። ለምን ወጋ ያላችሁ እንደሆነ 36 ላይ ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም። ቃሉ የሚቀያየር ስላልሆነ እንደ ሌሎቹ ጎኑ ሳይሰበር የተወጋበት ዋናው ምስጢር የእሱ አጥንት መሰበር የማይገባው ስለሆነ። ለምን? አጥንት በሰው ማንነት ውስጥ ምሰሶ ነው። ምሰሶ ከተሰበረ ስጋ ቢቆረጥ ቀስ ብሎ ይጠገናል፣ ይፈወሳል። አጥንት ሲሰበር ከባድ ነው። አይፈወስም ሳይሆን ከባድ ነው። ለዚህ የክርስቶስ አጥንት የማይሰበረው ማለት ነው። ሶስቱም ወሳኝ ፓርት መሆኑን ማስተዋል ያስፈልጋል። ሶስተኛው ስጋ ራሱ ነው። ስጋ ራሱ 3 ፓርት አለው። አንደኛው ቆዳ ነው። መቼም ቆዳ ትንቁ ይሆናል ስስ ስለሆነ። ቆዳ ባይኖር ግን ጉድ ነበር። ይኸውላችሁ አሁን የፊት እንዳይቀመጥ እንዲተኛ ነበር። ይሄ ቦርጭ እዚህ ጋር ይተኛ ነበር። ሰብሰብ ባርጎ የያዘው ቅርጽ የሰጠው ይሄ የሚናቀው ስሱ ቆዳ ነው። ኢየሱስ ስራው እኮ ድንቅ ነው። ቆዳ የሌለን ቢሆን ኖሮ ስጋ ሼፕለስ ስለሚሆን ትክክለኛ ሰው እንዲቆም ማግኘት አንችልም። ይበለሻሻል። ብዙ ነገራችን ሰብሰብ ሸከፍ የሚያደርገው ቆዳ ነው። ሁለተኛው ፓርት ከቆዳ ቀጥሎ ያለው ፋት ነው። ስብ ሲበዛ መጥፎ ነው፣ ሲያንስም መጥፎ ነው። በጣም አስፈላጊ ነው ስብ። ረጅም ሰዓት የምናወራው ረጅም ሰዓት የምንጓዘው ስብን ነው በርን የምናደርገው። ኢንዱራንስ ውስጥ ነው ያለው። ስብ ከሌለን ረጅም ጊዜ መሮጥ አይቻልም፣ ማራቶን አይታሰብም። ቀጥሎ ቀይ ስጋ ጡንቻው አለ።
ቀይ ስጋ ደግሞ አጫጭር ነገር የምንሰራበትና ወዲያው መስኩላር ስራ አክቲቪቲ የምናደርግበት ነው። ቆዳውም ስቡም ቀዩም ስጋ አይተካኩም። እና ስጋ ምንድነው? አጠቃላይ ስጋ ላይ ያተኮርከው ዓላማው ምንድነው ያላችሁኝ እንደሆነ ስጋ ይበላል። ለምን? ክርስቶስ ሰው ከፈጠረ በኋላ የምንበላውንም ከኤደን ገነት ጀምሮ ብሉ ስለፈጠረ መብላት የተፈቀደ ስለሆነ ከጥፋት ውሃ በኋላም ቢሆን ለይቶ ይሄን ፓርት ብሉ ስላለ መብላት የተፈቀደ፣ በመብላት ውስጥ ብርታት ጉልበት ስለሚገኝ ስጋ አንድ ስራው መብላት፣ ሁለተኛ ስራው እረፍት ነው። እንኳን ሰው ክርስቶስ ሰርቶ ሰንበትን አረፈ። እረፍት ያስፈልጋል። በእረፍት ውስጥ የምናሰላስለው የምናስተውለው የምናየው ነገር ስላለ እረፍት ስለሚያስፈልግ ያንን ፓርት የሚሰራው እንደ ሮቦት ያልሆነው ስጋ ነው። ሶስተኛው ዘር ይተካል። ብዙ ተባዙ ስለተባለ የምንዋለደው በስጋ ስጋ ከሌለ መዋለድ የለም። ዘር የለም፣ ዘመን የለም፣ ልጅ የለም። ልጅ ደግሞ ያስፈልጋል አይደለም? ያን ፓርት የሚሰራው እሱ ነው። ከሁሉ በላይ መንፈስን የምንገናኝበት ቃሉን የምንገበይበት የምንበላበት የምንጸልይበት ብርታት ያለው ጉልበት ያለው በስጋ ውስጥ ነው። ተንበርክከን አባ ምንለው አይደለም? ስጋ ያስፈልጋል ማለት ነው። ለምን ታዲያ ስጋን እንደዚህ ያራክሳሉ፣ ስጋን ያናንቃሉ ሰዎች ያላችሁኝ እንደሆነ አንደኛ ቢብሊካል ቤዝ አይደለም። ሁለተኛ ትልቁ ችግር በአሜሪካ በአውሮፓ ያሉ ትምህርቶች በደንብ ሳይጠኑ ወደ ሀገር ውስጥ ከገቡ በኋላ ወጣቶች በቀላሉ ስለሚወስዷቸው ነው። አሜሪካ ነገር አንድ ባህል አለ። ጥቁሮች ቸርች ከሄዳችሁ እነ ቅድሞቹ ወጣቶች ዘማሪዎች በደንብ መዝሙር ይሞቃል። በጣም ልክ ሲሞቅ ፓስተሩ ይነሳና አቁሙ ይላል። ሰው በጣም መጨፈር ሲጀምር አቁሙ ይላል። ለመስይቅ ናስት ብር ይባላል። ቅርጫት አለ፣ ሮጦ ሰው ሁሉ ብር ይሰጣል። ከዛ ደግሞ ይዘመራል። ሞቅ እንዳለው ደግሞ አቁሙ ይላል። አቁሙ ይልና ደግሞ መጥቶ ሮጦ እንደገና ቅርጫት ውስጥ ብር ይሞላል። ከዛ ይቀጥላል። አሁን ኢትዮጵያ ውስጥ እንደዛ ነው። መባ የሚሰበሰብበት ቢብሊካል ስርዓት አለ። ቅርጫት አስቀምጦ ሰው የሮጠ ማፍሰስ የጀመረ ኮፒ ተደርጋለች ማለት ነው። እንዴት እንደሚገባ የክፉ ሐሳብ እንዴት እየገባ እንደሚያስብ እንድታዩት ነው። እንግዲህ ስለ ግለሰቦች መናገር አልፈልግም እንጂ እንደዚህ አይነት የሚያስተምሩ ሰዎች ቸርች የላቸውም። ሆቴል ተከራይተው የሚያስተምሩት ግን በ12 ሚሊዮን ብር ለገጣፎ ላይ ቤት አላቸው። ትላልቅ ቤት አላቸው፣ ትላልቅ መኪና አላቸው፣ ትላልቅ ነገር አላቸው። ግን ቸርች የለም። ክራይ ነው፣ ሆቴል ነው የሚከራዩት። የኛ ዓላማ በየቦታው ቸርች መትከል፣ የእግዚአብሔርን ሐሳብ ማስፋት ወይስ ለኛ መኪናና ቤት ነው ያላችሁ እንደሆነ እኛ ጋር ካለው ሌብነት በላይ ቸርች ውስጥ ያለው ሌብነት የክርስቶስን ወንጌል እያቀጨጨው ነው። ይሄን እግዚአብሔር ያንሳል። ይሄን ለማንሳት ደግሞ ይሄ ቤተክርስቲያን ትልቅ ኃላፊነት አለው። የቆረቆሳችሁ ቢመስላችሁ፣ ገረድ የሆናችሁ ቢመስላችሁ እውነትና የእውነት መንፈስ እናንተ ጋር ነው ያለው። ይሄ መንፈስ ደግሞ አርነት ያወጣል። የሚንቁ አሉ ወይ? ይኖራሉ። ያሸንፋሉ ወይ? ይሸነፋሉ። እንዴት ይሸነፋል ያላችሁኝ እንደሆነ አንድ አጭር ሰው አህያ ነበር። በየሄደበት አህያው የቦተ ሲሄድ አህያው ከፍ እሱ ሰውየው አጠር ይላል እና ይቀናል። አህያ ባለጉርማ መንጎስ ሆና እኔ አጠርኩ ብሎ ይቀናና አንድ ቀን በአህያዋ ቁመት ልክ ጉድጓድ ይቆፍራል ሊቀብራት ከነነፍሷ። ከቆፈረ በኋላ አህያዋን ሲያስገባት እሱ ከፍ ብሎ አህያዋ ደግሞ ዝቅ ብላ ታየችው። ደስ አለው። እዛው መቆየት አለባት ብሎ አንድ አካፋ አፈር አንስቶ አህያዋ ሲያለብስ አህያዋ ታራግፍና ትቆምበታለች። አሁንም ሲያለብስ ታራግፍና ትቆማለች። አሁንም ሲያለብስ ታራግፍና ትቆማለች። መጨረሻ የተቆፈረ አፈር ሲመለስ ያው ከፍ ይላል። አህያዋ ከነበረችበት ከፍ ብላ እሱ ይባስኑ ጥር አለ።
የሚንቁ ካሉ የባሰ ዝቅ ይላሉ፣ እናንተ ደግሞ ከፍ ትላላችሁ። እግዚአብሔር ይሄን ያደርጋል፣ ደግሞም ይችላል። እርሱ ሕያው ነውና የምንመሰክረው ሕያው የሆነውን ደግሞ የተነሳውን ነው። እኛ ግን በቴሌቪዥን ቢሆን በቸርች ቢሆን አንድ ለአንድ ቢሆን የተሰቀለውን ክርስቶስ እንሰብካለን። እግዚአብሔር ይባርካችሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ